አሳዛኝ ሰበር ዜናም ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ድምፃዊ ሰማኸኝ በለው በጠዋቱ ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ላይ በደረሰ የትራፊክ አደጋ። በነገራችን ላይ እንደምታዩት እንግዲህ አዶናይ በጣም ደክሞኛል ምናምን ብሎ ሳይ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። ሰው ወዶ ሰው ይጠላቸዋል። እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ያው እንግዲህ ኢትዮጵያን ሰነባለ ውለታን የመርሳት ችግር አለብን አይደለ? ሰበር መረጃ ተሰምቷል። ብፁዕ ካርዲናል ብርሃነ ኢየሱስ ከኃላፊነታቸው መልቀቃቸው ተሰማም። ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይህን ቪዲዮ ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ይቀበላሉ። ኮሜንት ላይ ጻፉልኝ። ወደ ቪዲዮቻችን ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ። ይርባል ይረባል። ችግር ነው ማለት ነው። በእውነት ይህ እንደ ሀገር ብሔራዊ የሀፍረት ምክንያት ወይንም ምንጭ ሊሆነን ይገባ ነበር። በሌላው ዓለም ቢሆን ይህን ያህል ስራ የሰራ ሰው አይደለም፣ ይህን ያህል ስራን ልጄስ ድራማን ብቻ የሰራ ሰው ላይፍ ታይም መሰረታዊ ፍላጎቱን እያሟላ የሚኖርበትን ገቢ አንድ ጊዜ ለመስራቱ እርግጠኞች ሆነን መናገር እንችላለን። በሀገራችን ቅንጥብጣቢ የሶሻል ሚዲያ ቪዲዮዎች እንኳን ተዝቆ ማያልቅ ረብጣ ገንዘብና ክምር ክብር በሚያስገኝበት በዚህ በኛ ዘመን እንዲህ ያለው ታላቅ የኪነ ጥበብ ሰው የወደድናቸውን ያከበርናቸው የተደሰትንባቸውን በርካታ የኪነ ጥበብ ስራዎችን የሰጠን እንደ ዳኒ ጺሞ ያለ ታላቅ ሰው ተራብኩ፣ ተቸገርኩ፣ የትራንስፖርት ገንዘብ ያጥረኛል ብሎ ሲናገር መስማት እደግመዋለሁ ብሔራዊ የሀፍረት ምክንያታችን ሊሆን ይገባል። ዳኒ ጺሞ ብቻ አይደለም፣ በርካታ የኪነ ጥበብ ሰዎች ተመሳሳይ ችግርን ታቀፈው በየቤታቸው እንዳሉ አውቃለሁ፣ እናውቃለን። ብዙዎቻችን ከዚህ በፊትም በተደጋጋሚ በየሚዲያው የወጡ ተቸገርን፣ ተራብን ሲሉ የሰማንበት አጋጣሚ ብዙ ነውና ይህ በእውነት የሲስተም ችግር ነው። እነዚህ ሰዎች ስላልሰሩ ስላልጣሩ አይደለም፣ የወደድናቸውን በርካታ የኪነ ጥበብ ስራ ሰጥተውን አይተናልና። ነገር ግን በሰሩት ልክ አልከፈልናቸውም፣ ሀገር አልከፈለቻቸውም፣ ዜጎች አልከፈሏቸውም። ለነዚህ ሰዎች ሲስተም የለም። እነዚህ ሰዎች በሰሩት ልክ የሚከፍላቸው ሲስተም የለም። ስለዚህ በተደጋጋሚ እየወጡ መራባቸውን መቸገራቸውን እንዲናገሩ ይገደዳሉ። ይህ ያሳፍራል። መንግስት እንዲሁም ባለሙያዎች እንዲህ ያለውን ችግር ለመቅረፍ ሲስተም ለመዘርጋት መቼ ስራ እንደሚጀምሩ አላውቅም። እስከ መቼ በዚህ ሁኔታ እንደምንቀጥልም አላውቅም። ግን ልብ ይሰብራል። እንዳልኳችሁ ብሔራዊ የሀፍረት ምክንያት ሊሆነን ይገባል እንዲህ ያለው እውነት። ዳኒ ጺሞን ለማገዝ ንጉሥ አርማ ቲያትርን ሰኔ 15 ቀን ገቢው ሙሉ ለሙሉ ለሱ እንዲሆን በሚል ፕሮግራም ተዘጋጅቷል። እዚያ ላይ ሰኔ 15 ብሔራዊ ቲያትር ተገኝታችሁ እግረ መንገዳችሁን ተዝናኑ። ወዲያውም ደግሞ ዳኒ ጺሞን አግዙ። ከዚያ ውጪ ደግሞ ከስራ አካውንቱን አስቀምጬላችኋለሁ። በዚህ አካውንት ዳኒ ጺሞን እናግዘው አይደለም፣ ዳኒ ጺሞ እስከዛሬ ላገለገለበት እንክፈለው። እኔ አንድ ነገር አስብ ነበር እንዲህ ስለ ፊልም ሰሪዎች፣ ስለ ቲያትር ባለሙያዎች ምናምን በቃ ማስቡ መኪና እንዳላቸው ብር እንዳላቸው ምናምን በቃ ይኸው በማስታወቂያ እናያቸዋለን ቲቪ ላይ ፊልሞች ላይ እና ብር እንዳላቸው ነበር ማስቡ። ግን እውነታው ያ እንዳልሆነ ያው በተለያዩ ሰዎች አይተናል። አንዱ ደግሞ የሰው ነው ጭራሽ እርቦት ፊልም እስከ መስራት ነገሮችን እስከ መተው ደርሶ ነበር እና ይሄን አልጠበቅኩም ነበር። ደግሞ በጣም ወዶ አክተር ነው። በጣም ያሳዘኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ ታይሄልን አትሉኝም እንዴ እናንተ ራሱ? 12 እህትና ወንድም ያለኝ ሰው ነው። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጄ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል።
አወዴ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለም። እኔ ጆከር አይደለም። ህዝብ በማስጨረሽ ዘርማንዘር በመስደብ ታሪክ የለብኝም። መቼም ሰሞኑን ይህን ጉዳይ ያልሰማ አለ ብዬ አላስብም። ተቸግራት ኩርቋ አይተኖ ጋር ተጣላቸው፣ ተከሰሰች፣ በጣም ብዙ ብር እንድከፍል ተደረገች እና እንዲያለቀሰች። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በሰላም ተጠናቀቀ። 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ፣ አቤት ምርጫ! ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራው። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በሽኮላ ስገባ ሰልፍ ላይ ያሉትን ሰዎች እንደው ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድን ነው ሊሞቱ ነው እንዴ አሉኝ። እኔ እዚህ ልጅ ድፍረት በጣም ነበር የሚገርመኝ። ማለት እንዴት ነው እንደዚህ የሚያደርገው? እንዴት ነው ይሄን ያህል የሚናገረው? ስንት ሰው በሚታሰርበት ስንት ነገር በሚፈጠርበት ሀገር ውስጥ እየኖረ ወይስ ውጪ ነው የሚል ሀሳብ ነበረኝ። ቼክ ሳደርግ ደግሞ እዚሁ ነው የሚኖረው። እንደውም የሆነ ታይም ላይ ወቸቡር ላይ ቀርቦ ነበርና ስለዚህ ነገር እኔ ጥያቄ ሆነብኝም። እናንተም በእርግጠኝነት ጥያቄ እንደሚሆንባችሁ አስባለሁና ይሄን ነገር ተጠይቆ ነበርና እንዴት ነው ማትፈሩ? እንዴት ነው ሁላ ነገር በድፍረት የምትናገሩ የሚል ጥያቄ ቀርቦለት እስቲ የመለሰው መልስ ሰምተን እንመለስ። ይሄ የዞሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ። ግን አሁን ገበያው ይሄ ሆነ። በቃ ይሄ ነው እየተሸጠ ያለው ሀሳብ። አሁን ሀሳብ ጠፋ መሰለኝ። እየተሸጠ ያለው ሀሳብ የዘር ሀሳብ ሆነ። በቃ እሱ ሆነ። እንዳልኩክ ነው። የሆነ ነገር ታመጣለህ። አይ ክልልን የሚጠቅም ሀሳብ ነው ማመጣው ነው የምትለው። ሀገርን ኢትዮጵያን የሚጠቅም ምናምን የሚለው ነገር እየቀረ መጣ። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። አዎ ይሄን ነው እኮ የምልህ። እኔ ከዚህ በፊት ሙሉ ለጓደኞች የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ ከሳራ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካህ ነው። ወጣት ምን ያሳቀኛል ነው የምልህ። እሱ ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግረዋል። አሁን ለምሳሌ ያው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሀሳብ አለው አይደል? የሚያሳስር ሀሳብ አይደለም የምታነሳው ሀሳብ። የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሀሳብ ይዘህ መተህ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሀሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መጥተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገድል የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ያን ያህል ኮሚትድ ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው የምልህ። ካስተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ ምንም ጥያቄ የለውም። ደግሞ ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘህ እስከ መቼ? ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው
እንጂ እኔ የመታሰር ጉጉት ኖረኝ አይደለም ወይ እንደዚህ አንዳንድ ሰው እንደዚህ ያደርገዋል ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል ቄሊቶ ነው ምናምን እንደዚህ እንገናኝ ምናምን ይላል ልክ አይደለም ይሄ ሰውዬ ወይ በሐሳብ መሞገት ነው ያለበት በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለበት መንግስትን የማሰር መብት የሰጠው የለም ማንንም መብት አልሰጠውም ነው ማለት በቃ አንስቶ ወስዶ ይጨምርሃል የሆነ ጊዜ አውጥቶ ይለቅሃል ሲማርጎ ምናምን ተወጣለ ምናምን እንደሰማችሁ ነው በጣም ነው ድፍረቱ የገረመኝ እነሱ ያን ካረጉብን እኔ መናገር ለምን እፈራለሁ የሚል በቃ ያው ብዙ ወጣት ይሄን ሜንታሊቲ ቢይዞ ብዬ እመኛለሁ ከኔም ጀምሮና ትክክለኛ አስተሳሰብም ይሄ ይመስለኛል መብትን መጠየቅ በተገቢው መንገድ ትክክለኛ ነገር ይመስለኛል እስቲ ምን ታስባላችሁ እናንተ በዚህ ጉዳይ ሀገራችንን ደሃ ብሎ በመዝለፍ የሚታወቀው ኤሎን መስክ ዛሬ ትሪሊየነር ሆኗል ትሪሊየን ዶላር ምን ያህል ብዙ ገንዘብ መሆኑን እንድትረዱ 33 ቢሊዮን ኪሎ የፍቅሬ ኩንስፓኛን ስጋ መግዛት ይችላል እና ያ 33 ቢሊዮን ኪሎ ስጋ ደግሞ ለ9 ወር 120 ሚሊዮን ኢትዮጵያ ህዝብ በየቀኑ አንዳንድ ኪሎ እየሰጠ ማኖር ይችላል ለ9 ወር ማለት ነውና በጣም ብዙ ገንዘብ ነው 1 ትሪሊየን ዶላር አንድ ሰው ግን ያን ያህል ገንዘብ ሊኖረው ይገባል ብላችሁ ታስባላችሁ እኔ ማለት እሺ ኤሎን መስክ እንዲበር ማግኘት እኛ መሳደቡ ምናምን እሺ ይቀር ምን አይነት ምሳሌ ነው በስጋ ይውላ አንድ ወር ሙሉ ጥሬ ስጋ አንዳንድ ኪሎ ለእያንዳንዱ ሰው ለ100 ሚሊዮን ብሎ ምሳሌ ነው ይሰጡ ምን ያህል ብዙ ብር እንደሆነ ለማሳየት መቼም የኢትዮጵያ ህዝብ ይኸው በጥሬ ስጋ ነው የሚገባው ብላ አስበው ይሄ ግን ስለሙ ልክ አይደለም ጥሬ ስጋ በልተን ማናቅ በቃ 95% ኢትዮጵያኖች አለን እኛ ነው ክልም ይሄ ምሳሌ 56 ሺህ ብር ከፍሎ ታርጋ የሚቀይር ሰነፍ ዜጋ ነው። ይህ አሰራር ለሀገር የሚጠቅም አይደለም። ጋዜጠኛ ሉላ ንግግሯን በቀጥታ ልጋብዛችሁ። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያላችሁ። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት እንደናረጋውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለው ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ሺህ ብር እንዳለው ኮንሱም አሲዩም የሚያደርገው እንደ ኢትዮጵያዊ 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማት ይሄ ወቁት። ሰሞኑን ይሄ የታርጋ ጉዳይ በጣም መነጋገር ይሆናል እና በጣም ብዙዎችም ትችት እያቀረቡ ነው። መብታችን ይከበር ኤውላ ብር አንከፍልም እያሉ ነው። ግን ደግሞ የዚች ጋዜጠኛ ነገር ገርሞኛል። በመንግስት የሬዲዮ ጣቢያ ላይ ይህን ነገር መናገሯ ድፍረቷን ሳላደንቅ አላልፍም እና በጣም ብዙ ሰዎች ደግሞ ይህን ተቃውሞ አስተያየት እየሰጡ ነው። ግን ስቲል ምንም የተቀየረ ነገር የለም። በግዴታችሁ ቢሆን ተወጣላችሁ። ይህ ነገር ግዴታ ነው። 56 ሺህ ብር ታርጋ ተወጣላችሁ ተብሎ ተወስኗል። እስቲ እናንተ ምን አይነት ሀሳብ አላችሁ? ኮመንት ላይ ጻፉልኝ። ያው እንግዲህ ኢትዮጵያን ሰነባለ ውለታን የመርሳት ችግር አለብን አይደለ ጋይስ? ሰሞኑን በፖስትኩት ቪዲዮ ላይ እንዳልነው ማሳካ ነው አካውንቱን ዘጋ ነው ምናምን ብላችሁ ቼርስ ለምትሉ ሰዎች በጣም ከብዙ በጥቂቱ ሶስቱን ብቻ ላስታውሳችሁ። የኢትዮጵያ ቲክታክ ከአዶናይ በፊትና ከአዶናይ በኋላ ከአዶናይ በፊት ምን አይነት እንደነበረ ሁላችሁን እንደምታውቁት ነው። አዶናይ ከመጣ በኋላ ጋይስ ኢትዮጵያ ውስጥ መኪና ማለት ምን ማለት እንደሆነ ሁላችሁም ታውቁታላችሁ። 40 50 60 ዓመት ይፈጃል አንድ ሰው መኪና ለመግዛት 40 ዓመት 50 ዓመት መስራት አለበት። እሱ ግን በአንድ ዓመት ከመናምን ውስጥ ከአንድም ለሁለት ለሶስት ለአራት ሰው መኪና እንዲገዛ ምክንያት ሆኗል። 6 7 ልጆችን ኃላፊነት ወስዶ እያሳደገ ይገኛል። ለዛው በኢትዮጵያ ኑሮ ጋይስ ኢትዮጵያ ውስጥ አዶናይ በጣም ትልቁ የሰራው ስራ ምንድነው ካላችሁ አብዛኛው የኢትዮጵያ ወጣት አይናፋር ነው። በሼም ሰዎች ምን ውለኛል ጓደኛ ምን ለኛል በሚል በጣም ብዙ ዕውቀት ብዙ ኪሎት ይዘው ቤት ውስጥ ተቀምጠው ነበር። ታለንታቸውን እንዳይጠቀሙ ሼም የሚባለው ነገር አስሯቸው ተብትቧቸው ነበር። አዶናይ መጥቶ ምንም ምቀኝነት ስለሌለበት ልቡ ንጹህ ስለሆነ እንዴት ቲክቶክ እንደሚጠቀሙ እንዴት እንደሚከፍል እያንዳንዱን ነገር እያስተማረ እያሳየ ድፍረት ምን ማለት እንደሆነ ማንን መፍራት እንዳለባቸው ሁሉን ነገር አስተምሯቸው በጣም ብዙ ወጣቶች ዛሬ በሱ ምክንያት ራሳቸውን ችለው ከነሱ አልፎ ቤተሰቦቻቸውን ከቤተሰቦቻቸው አልፎ ሌሎች ሰዎችን እየረዱ ነው። ሾርት ሚሞሪ ነው የሚባለው ህዝብ እኔ አልፈርድም። ምክንያቱም የሁላ ስራ የሰራን ሰው ይህን ያህል እንደዚህ ማጣጣል ተገቢ ነው ብዬ አላስብም። አዶናይ ከመጣ በኋላ የቲክቶክ አልጎሪዝም እንደገና ደግሞ የኢትዮጵያ ቲክቶክ ምን እንደሚመስል ልዩነቱ በፊት ነው
በቃ ማንም ሊናገረው የሚችለው በፊት በጣም ብዙ መጥፎ ነገሮች የሚበዙበት አንድ ጥሩ ነገር ማን ይበል ነበር። አዶናይ ግን ከመጣ በኋላ በጣም ብዙ ጥሩ ስራዎችን እሱም የሰራው እሱን አይተው ደግሞ የተለያዩ ብዙ ጥሩ የሚሰሩ ሰዎች እንደመጡ እንደገና ደግሞ በፊት ጥሩ የማይሰሩ የነበሩ ራሱ በሱ ኢንፍሉዌንስ ሆኖ በጣም ብዙ ጥሩ ነገር መስራት እንደጀመሩ ሁላችንም የምናስተውለውና ያው የምንታዘበው ነገር ነው ካልካደም በቀር ማለት ነው። እና ደግሞ በዚህ ጉዳይ የተለያዩ ሌሎች ሰዎችም አስተያየት እየሰጡ ነው። እሱም ተናገር የተባለው ነገር አለ። እስቲ እሱም አድምጠን እንመለስ። እግዚአብሔር ከዚች ምላስ ያላወጣው ከዚህ ሰው ወደው ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል፣ ወደው ደግሞ እንደገና ይጠላቸዋል። ከፍ 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 ያደርጋል ሰው ማለት ነው። ከፍ ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅ ይሞክራል፣ አቅም እንዳለው ሊያሳይህ ማለት ነው። ቴንክ ዩ ሶ ማች። ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ ያ ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው ምን ሲሰሩኝ ይስድ ሲሉ እግዚአብሔርን አየዋቸው። እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሴጆቻቸውን ዲሊት አድርገው አዶኒ አንተ ጠንካራ ወጣት አይኖ ያኔ ብዙ ሰው ከጎንህ አልነበረም። አብዛኛው ሰው አንተ ላይ የነበረው አሉታዊ አመለካከት እንደሆነ አስታውሳለሁ። ዛሬ ግን ትላንት አይደለም። እውነት ለመናገር ዛሬ ትላንት አይደለም። በጣም 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 ከመውደድ አልፎ የሚሳሱልህ በጣም የሚወዱህ ብዙ ሰዎች አሉ። በነገራችን ላይ እንደምታዩት እንግዲህ አዶናይ ሂስትሪው ላይ በጣም ደክሞኛል ምናምን ብሎ በቃ ላይክ ግን ያሁንም እየሞከርኩ ነው ብሎ ይሄንን ሂስትሪ ሳይ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። በቃ ልቤ ምን ያክል እንደተሰበረ ልነግራችሁ አልችልም። በእውነት ስለምወደው ብቻ አይደለም ባይዘዌ ማለት ነው። እንዴ በቲክቶክ መንደር አይተን ማናቀውን ነገር ያሳየን እኮ አዶናይ ነው። በነገራችን ላይ ቲክቶክ ፕላትፎርሙ እንዳለ ሁላ ሰው ሁላ ራሱ ሲጠቀምበት የነበረ ፕላትፎርም እሱ ግን እሱ ራሱን ትቶ በጣም ለብዙ ሰዎች እይታ ውስጥ ላልገቡ አርቲስቶች በቃ ብዙ አመት የለፉትን ሰዎች ከመሬት ያነሳቸው እኮ አዶናይ ነበር ነው። እንደሰማችሁት ነው አዶናይ ያው ከዚህ በፊት ነገር ለመናገር ሞክሮ ነበር፣ ግን አይ ቲንክ እዚች ጋር እንደሰማችሁት ያው በቃኝ አይነት ቲክቶክ ላለመመለስ በሚመስል ሁኔታ ዲአክቲቬት አድርጎ እንደወጣና ቃልና ደግሞ መመለስም እንዳልፈለገ የተለያዩ አስተያየቶች እየተሰጡ ነው። እስቲ እናንተ በአዶናይ ላይ ምን አይነት ሀሳባላችሁ? እየተደረገበት ያለው ነገር ተገቢ ነው ብላችሁ ታስባላችሁ? ኮመንት ላይ ጻፉልኝ። አሳዛኝ ሰበር ዜናም ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየም። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶም እነሆ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ባላቸው የሙዚቃ ስራዎቹ ተወዳጅነትን ያታረፈ አንጋፋ ድምፃዊም ነበረም። እንዲሁም ድምፃዊው ባለትዳርና የአራት ልጆች አባትም ነበረም። ለቤተሰቦቹ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን እንመኛለን። ነፍስ ይማር። ሰሜ ባላገሩ ያው ዛሬ እንዳረፈ ሰምተናል። እኔ በጣም ከምወዳቸውና በጣም ብዙ ያው የሚወደዱ ዘፈኖች ካሉት አርቲስቶች ማለት አንዱ ነው። ያሳዝናል። በጣም ታሞ እንደነበር ራሱ አልሰሙም። ቅርብ ጊዜ ሰይፉ ላይ ቀርቦ በጣም ደህና ነኝ፣ በጣም ጤነኛ ነኝ፣ እንደ ውፍረቴ ምንም በሽታ የለብኝም የሚል አስተያየት ሰጥቶ ነበርና ብዙ ሰው ነገር አልጠበቀም። ያን በመስማታችን ደረጃ ያው ይሄ ነገር ይፈጠራል ብዬ እኔ በበኩሌ አላሰብኩም ነበር። ግን በጣም ነው የሚያሳዝነው። በጠዋቱ እጅግ አሳዛኝ የተባለ ዜና ተሰምቷል። ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ላይ በደረሰ የትራፊክ አደጋም የ28 ሰዎች ሕይወት ማለፉ ተነገረም። ዛሬ ሰኔ 8 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረም የህዝብ ማመላለሻ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን ድረስ የ28 ሰዎች ሕይወት ሳልፍ በርካቶች ቀላልና ከባድ ጉዳት እንደደረሰባቸውም ተነግሯል። አውቶቡሱ በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው አደጋው የደረሰው። በህይወት የተረፉትም አሁን ላይ ወደ ሕክምና ቦታ ለማድረስ ከፍተኛ የተባለ ርብርብ እየተደረገ እንደሚገኝም ተነግሯል። ለሞቱት ነፍስ ይማር፣ ለተጎዱትም ፈጣሪ ምህረቱን ይላክላቸው። እንደሰማችሁት ነው 28 ሰው በጣም ብዙ ማለት በጣም ብዙ ነው እና ያሳዝናል በጣም። እኔ ኢትዮጵያ ውስጥ ምንም ጥሩ ነገር ነው ማንሰማው። ለምን እንደሆነ አይገባኝም። ወይ መኪና አደጋ ወይ የሆነ ሰው ተገደለ ወይ የሆነ ሰው ታገተ ምናምን። እኔ ጥሩ ነገር ከሰማሁ ስለ ኢትዮጵያ ስለ አካባቢዎች ምናምን ሰበር መረጃ ተሰምቷል።
ብፁዕ ካርዲናል ብርሃነ ኢየሱስ ከኃላፊነታቸው መልቀቃቸው ተሰማ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ የነበሩት ካርዲናል ብርሃነ ኢየሱስ ያቀረቡት የጡረታ ፍቃድ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተቀባይነት ማግኘቱን ቤተክርስቲያን አስታውቃለች። በዚህም በእሳቸው ምትክ የቀድሞ የአዲስ አበባ ሀገረ ስብከት ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋ ስላሴ አዲሱ ሊቀ ጳጳስ ሆነው መሾማቸውም ተነግሯል። መረጃው የሰላም ካቶሊክ ቲቪ ነው። የሰማችሁት ነው። የካቶሊኩ ጳጳስ ኢትዮጵያ ውስጥ ያሉት ራሳቸውን ያው ከስልጣናቸው ወርዶ ሌላ ሰው እንዲተካ አድርገዋል። እኔ በበኩሌ በጣም ከምወዳቸውና እውነተኛ ሰው ናቸው ከምላቸው ሰዎች መሃል አንዳቸው ናቸው። አሳ ጎርጓሪ ዘንዶ ያወጣል። ማርያምን መጀመሪያ የዚህን ሰውዬ ታሪክ ስሰማ ሚስቴና ልጆቼ እኔ በማላውቀው መንገድ አውስትራሊያ ጥሎኝ ሄዱ ሲል ሚስትየዋ እንኳን ክፉ ብትሆን ሴት ልጅ በአባቷ አጨክንም የሆነ ነገር አድርጓቸው ሊሆን ይችላል ብዬ ተጠራጥሬ ነበር። ዛሬ መጡና በዩቲዩብ ሙሉ ታሪኩ ሲናገሩ ልጆቹ እንዴት እንደሚያሳዝኑ ለካሱ ከ20 ዓመት በኋላ የሰራው ኃጢአት የበደላቸው እንቅልፍ አላስተኛ ብሎት ነው ለካ ኑዛዜ የሰጠው። እውነቴን ነው የምነግራችሁ። ምን አይነት ጨካኝ አባት ነው! የመጀመሪያ ልጅህን በወንድማ አስደፍረ የገዛ አጎቷ እንድታገባ ያረክ ጨካኝ። ሁለተኛ ልጅን በ12 ዓመቷ በገንዘብ አታለ የደፈርክ ክፉ ሰው። ቤተሰብን በሽጉጥ ስልጣንን ተጠቅመክ እንደ ልብ ስታሰቃያቸው ኖረ። ነፍሳቸውን ለማትረፍ አውስትራሊያ ሄደው ያንተንም ኃጢአት ደብቆ በኖሩ አንተ ግን ከ20 ዓመት በኋላ ልክ እንደ ንጹህ እንደ ጀግና አባት መተክ ልጆችን አፋልጉኝ ትላለህ። ልጆች ለካ ቁስልህን ኃጢአትህን ሸፍነው ነበር ሲኖሩ የነበሩት። አንተ ግን አልገባህም። እውነት ተደብቃ አትቀርም። እውነቱ ግልጽ ብሎ ወጥቶልናል። በጣም ጨካኝ አባት ነው። በጣም ልጆች እስካሁን እያለቀሱብን ያለው። እኔ ግን አንድ ነገር ልንገርሽ መስዬ፣ እባክሽ ሂጂና አሁን የሚያሳድጋቸው ልጆች ደህና ናቸው ወይ? ምንም አልደረሰባቸውም ወይ? ይሄ ሰውዬ ኃጢአቱ ብዙ ይመስለኛል። የአሁኑስ ልጆቹ አለመደፈራቸውን በምን እናውቃለን? ደግሞ ልጆች አሉኝ ብሎ ሚዲያ ላይ ታወራለህ እንዴ? አሰቃይተ ኑሯቸውን ሲኦል አድርገው ህይወታቸውን ያተረፉ ልጆች ከ20 ዓመት በኋላ ስትቸገር መተክ ልጆችን አፋልጉኝ አትበል። ለማንኛውም እባካቸው የመልክ ሼር ኮፕሊንክ አድርጋችሁ የሚያሳድጋቸው ልጆች አትርፏቸው። ይሄ ሰውዬ ባለጌ ነው። ይሄን ድፍረት ያላቸው ሰዎች ግን በጣም ነው የሚገርሙ። ማለት ይሁላ ነገር አድርገን ምን አይነት ድፍረት ነው ልጆች ምናምን ብለ ይሁላ ነገር ሚዲያ ላይ ጭራሽ መምጣት። ጉዴን ስሙልኝ እወቁልኝ። አይ ቲንክ እኔ የልጆቹን የሚስትየው እውነት ይውጣ ሲል ነው ይህን ነገር ፈጣሪ ያስለፈለፉ እንጂ ይህ ነገር ወጥቶ የሚያስወራ አይደለም። በጣም ይገራል። የድምፃዊ ጫላ ቡልቱሜ ባለቤት ራሷን ለማጥፋት ሙከራ አድርጋ እንደተደረሰባት እየተነገረ ነው የሚገኘው። እንግዲህ የሚከተለውን መልእክት አስቀምጣ በሶሻል ሚዲያዋ ላይ ራሷን ለማጥፋት ሙከራዎችን አድርጋ ነበር። ነገር ግን ሰዎች ደርሰው እንዳተረፏት እየተነገረ ነው የሚገኘው። በዚህ መልእክቷም እንግዲህ ሰልችቶኛል፣ ከዚህ በኋላ መኖር አልቻልኩም፣ ልጆቼ በደህና ሁኑ፣ ለታላቅየው ልጅ በተለይ የታናሽህን እጅ በፍጹም እንዳትለቅ፣ የነገርኩህን ደግሞ እንዳትረሳ የሚል መልእክት እንግዲህ በሶሻል ሚዲያዋ ላይ በዚህ መንገድ ለጥፋ ነበረ ራሷን ለማጥፋት ሙከራ ያደረገችው። ነገር ግን ሰዎች ደርሰውባት እንግዲህ አሁን በሰላም ወደ ቤት እንደተመለሰችም እየተነገረ ነው የሚገኘው። ብዙ ሰዎች ግን ይህንን ሀሳብ እያነሱት ይገኛሉ። ምክንያቱም የብዙ ታዋቂ ሰዎች እንደዚሁም ደግሞ ሌሎቹም ሴቶች ራስን የማጥፋት ሀሳብ እጅግ በጣም እየተበራከተ መጥቷል። ይሄ ነገር ምንድን ነው? አንዳች መፍትሄ ያስፈልገዋል ሲሉ ሀሳቦችን አንስተዋል ማለት ነው። ዜና ስሰማ ምን ትዝ እንዳለኝ ታውቃላችሁ? ቀነኒ ነው ትዝ ያለችኝ። የቀነኒ ባልና ይሄ ዘፋኝ ጓደኛሞች እንደሆኑ አብሮ ዘፈን እንደሰሩ አይ ቲንክ የሰሙ መሰለኝ። ብቻ አብሮ ፎቶዎችም እንዳሏቸው እንደገና ደግሞ አንዷለም ጎሳን የቀነኒ ባለቤትን ያው እሱን ደግፎ ብዙ ነገር ሲል ነበር። ብዙዎቻችን የምናውቀውና ያው የምናስታውሰው ነገር ነው። አሁን ደግሞ የሱ ሚስት ነገር ሊፈጠርባት ሲል ያው ለትንሽ ተርፋለች የሚል ዜና ሲወጣ ቀጥታ አይምሮዬ ላይ የመጣችው ያው ቀነኒ ነችና በጣም ያው መትረፏ አንድ ነገር ነው። አትሊስት እቺም አለመሞቷ አሳዛኝ ዜና ብዙዎች ተመልካቾችን በእንባ ያራጨው የ25 ዓመት ታሪክ ባለቤቴ በእግሩ ቆሞ ሲያመሰግን አይቼው ብሞት በትናንሽ ምክንያቶች ትዳር በሚፈርስበት ፍቅር በገንዘብና በምቾት በሚለካበት በዚህ ዘመን እንዲህ አይነት ጽናት ማግኘት ይከብዳል። የእህታችን ስንታየው ታሪክ የፈተና መብዛት፣ የመከራ መደራረብ ያላናወጠው እውነተኛ ፍቅር በእንባ ታጅበን ተመለከትን። ስንታየው ይህ ታሪክ በቃላት የሚገለጽ አይደለም። የእውነተኛ ፍቅር የጽናትና የትዕግስት ታላቅ ተአምር ነው። ስንታየውና ባለቤቷ በትዳር የተጣመሩት በ1993 ዓመተ ምህረት ነበር። ባለቤቷ እጅግ በጣም ደግ ሰውን ወዳድ፣ በሙያው የከባድ መኪና ሹፌር ሆኖ ከጅቡቲ አዲስ አበባ ሲመጣ ስኳርና እህል በረንዳ ላይ አስገልብጦ ለሰፈር ሰው ንብረቱ ሁሉ ለተቸገረ የሚሰጥ ልዩ ሰው ነበር። ነገር ግን በ1999 ዓመተ ምህረት
የዚህን መልካም ቤተሰብ ህይወት ሙሉ በሙሉ የቀየረ አስከፊ አደጋ ተከሰተ። ባለቤቷ ለስራ እንደወጣ ሳይመለስ ቀረ። ለአንድ ሙሉ ወር ምንም አይነት ወሬ ሳይሰማ ጠፋ። በመጨረሻም ሰኔ 27 ቀን አንድ የጭንቅ ስልክ ተደወለ። ባለቤቷ በጣም በከባድ የመኪና አደጋ ደርሶበት ህይወቱ አደጋ ላይ መሆኑን ተነገራት። ከአንድ ወር መከራ በኋላ ወደ ቤት ሲመለስ ግን ሙሉ በሙሉ ራሱን የሳተ ሰውን የማያውቅ መናገርም ሆነ መንቀሳቀስ የማይችል አካል ሆኖ ነበር የመጣው። እስኪ በአይነ ህሊናችሁ አስቡት። ሙሉ ጤነኛ ደግና የቤት መኩሪያ የነበረው ባለቤትሽ በአንድ ጀንበር ህፃን ልጅ ሆኖ ምንም እንደማያውቅ ፍጡር ሆኖ ሲመለስ ምን ይሰማሻል? ብዙዎቹ እሱማ አይድንም የሆነ ቦታ ወስደሽ አስቀምጪው እያሉ ተስፋ ሲያስቆርጧት ቢሞክሩም እሷ ግን ለፈጣሪ የገባሁትን ቃል ኪዳን አላፈርስም ወይ ሙቶ ቀብሬው ሄዳለሁ ወይ አብሬው እኖራለሁ በማለት በፍቅር ጽናት ለተከታታይ 12 ዓመታት ሙሉ ባለቤቷ አንድም ቃል ሳይናገር ጨለማ ውስጥ ሆኖ እሷን እንኳን ሳይለያት በትዕግስት አስታመመችው። የምታበላውም የምታጠጣውም የምታጥበውና አልጋ ላይ የምታገላብጠው እሷው ነበረች። ከ12 ዓመታት ጽኑ ትግልና እንባ በኋላ ግን አንድ የእግዚአብሔር ተአምር ተከሰተ። በቁስቋም እመቤታችን ቀን በታላቅ እምነት ጸበል ባፍ ውስጥ አጠጣው። ለባለቤቷ ከ12 ዓመታት ዝምታ በኋላ ለመጀመሪያ ጊዜ አይኖቹን ገልጦ ጮክ ባለ ድምፅ እናቴ ምግብ በላሁ አላት። ያኔ በቤት ውስጥ የተፈጠረውን የደስታ እንባ መገመት ይከብዳል። ነገር ግን አሁንም ድረስ ሙሉ በሙሉ መንቀሳቀስ የማይችልና የሰው እጅ የሚጠብቅ ታማሚ ነው። በአጠቃላይ አሁን 18 ዓመታት ሙሉ በዚህ ከባድ መከራ ውስጥ ይገኛሉ። የሁሉ መከራ ሳያንስ ግን የኑሮ ፈተናና የቤት ኪራይ ክፉኛ ተፈታተናቸው። የቤት ኪራይ መክፈል አቅቷት መብራትና ውሃ በሌለበት ባዶ ቤት ውስጥ ከታማሚው ባለቤቷ ጋር ለመኖር ተገዳ ነበር። በአንድ ወቅት በጣም ሲጨንቃት ሽሮ ሜዳ ቁስቋም ቤተክርስቲያን ሄዳ እባክሽ እመቤቴ ወይ እኔን በአደጋ አጥፊኝ ወይ እሱን ገላጊው ካሁን በኋላ አልቻልኩም ብላ አልቅሳ ስትመለስ ሌላ ተአምር ተከሰተ። የ1997 ዓመተ ምህረት የኮንዶሚኒየም ዕጣ በባለቤቷ ስም እንደወጣላቸው ተደወለላት። መልካም ሰዎች ተባብረው የቅድመ ክፍያውን 220 ሺህ ብር ቢከፍሉላቸውም አሁን ግን በየወሩ 8500 ብር ወራዊ ክፍያ መክፈል አለባት። በአጠቃላይ ባንኩ ቤቱ ሙሉ በሙሉ ነፃ ለማድረግ ወደ 7500 ብር ይፈልጋል። ይህንን ወራዊ ክፍያ መክፈል ስላቃታት አሁን ባንኩ የመጨረሻ ማስጠንቀቂያ ለጥፎባቸዋል። ቤቱ በጨረታ ሊሸጥባትና ታማሚ ባለቤቷን ይዛ ጎዳና ላይ ልትወርቅ ጫፍ ላይ ትገኛለች። ቤት ውስጥ የሚበላ እህል እንኳን የሌለበት አስቸጋሪ ቀናት ቢኖርም እሷ ግን አሁንም ባለቤቴ በእግሩ ቆሞ ሲሄድ አይቼ ፈጣሪውን ሲያመሰግን ሰምቼ ብሞት አይቆጭኝም እያለች በተስፋ ትጠብቃለች። ይህ ታሪክ ለሁላችንም ትልቅ የህይወት ትምህርት ነው። እውነተኛ ፍቅር፣ ታማኝነትና ጽናት ምን ማለት እንደሆነ በተግባር ያሳየችን ታላቅ እናት ናት። እኛስ በትዳራችን በጓደኝነታችንና በህይወታችን ውስጥ ለምናገኘው ትንሽ ፈተና ምን ያህል እንታገሳለን? መልሰግናለች። እኔ በጣም ነው የገረመኝ ይህን ታሪክ ሰማ በጣም ማለት ነው። በእርግጠኝነት ሰምታችሁት ሊሆን ይችላል። በጣም ቫይራል ነበር ዩቲዩብ ላይም ቲክቶክ ላይም ይሄ ቪዲዮ እና በጣም የሚገርም ታሪክና መገርም ሴት ነች። ያው ሳላረቃት ማለፍ አልፈልግም። እንደሰማችሁት ነው። ይሄ መከላከያ የተናገረው ነገር በጣም እየተዘዋወረ ነው። ግን አንዳንድ ሰዎች የቆየ ቪዲዮ ነው በትግራይ ጦርነት ጊዜ የተናገረው ይላሉ። ግን ደግሞ ስቲል ሀሳቡ ትክክለኛ ስለሆነ አሁን ላይም ቢመጣ እውነተኛ ነገር ነው ብዬ አስባለሁ። ሁሉ ነገር መቆም ያለበትም ይመስለኛል። ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። እንደሰማችሁት ነው። ትናንትና ጃኒ የዴንታል ክሊኒክ አምባሳደር ሆና ነበርና በጣም ብዙዎች ግን እየጠበቁት የነበረው ከአዶናይ ጋር ተመልሶ ሰርግ፣ ቀለበት ምናምን ነገር ነው። እሷም ደግሞ ያስወራችሁ የጻፈችው ጽሁፍ በዛ መልኩ ነበርና ብዙዎች ተበሳጭተዋል። በዚህ ጉዳይ ምን አይነት ውሸት ነው? እንደ አይነት ውሸት ለሚወዳችሁ ሰው ለአድናቂያችሁ ያው አለማክበር ነው የሚል አስተያየት እየተሰጠ ነው። መምህር ዲያቆን ሄኖክ ኃይልን የምትናገሩ ሰዎች አቁሙ። ምክንያቱ ለምን እንደሆነ ታውቃላችሁ? አባቶች አርሲ ድረስ ሄዶ ተሰብስቦ ሄዶ በሬ ነው ተሸልሞ መጡት። ችግሩ ይፈታ አይፈታ ምንም እናውቀው ነገር የለም። ምንም የሰጡን ነገር የለም። መረጃ የለም። እነሱ ያልፈቱትን ችግር አንድ ቤተክርስቲያናችን መምህር ድምጽ ስለሆነ ስለተናገረ ምፈታ ነገር የለም ማለት ነው። ስለዚህ መምህራችንን ተችተን እንዲሁ ደግሞ ከሚዲያ አርቀን ከቤተክርስቲያንም እንዳናስወጣው ሁላችሁም ቆም ብለን ልናስብ ይገባል። እንደ ምረታብ እንዳናረጉ በኋላ ደግሞ መምህራችንና ምናምን ብለን እንዳንለምን ማለት ነው። እንደ ምረታብ አሁን ና እባክህን እያልን የፈለግነው አይደለ? መጀመሪያ እኛ ነን ከሚዲያው ያራቅናል።
ስለዚህ እንደዚህ እንዳይሆን ጥንቃቄ ያስፈልጋል ማለት ነው። መምህሩን የምታጁ ሰዎች አቁሙ በቃ። ከዛ ይልቅ የታሰሩ ወገኖቻችን ይፈቱልን፣ ፍቱልን። በቃ ዮኒንም አልተፈታም፣ ፍቱልን። ሌሎቹም አባቶችም ፍቱልን። በቃ እኛ ሰላም ነው የምንፈልገው፣ ፍቱልን። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው ጦርነት ካለ። በ2018 ዓመተ ምህረት ተስፋ እንዳልቆርጥ 2019ንም ተስፋ እንዳደረገ ያደረገ ንግግርና ቪዲዮ ይሄ ነው። የኔ ጌታ ከማይረባ ካድሬና ሚሊሻሪ እድሜ ቀንሱ ይስጥ፣ የኢትዮጵያ አምላክ ይጠብቅ። እኔ ሌላ ምንም ማለት በቃ እኛ የምንፈልገው ሰላም ነው። አመሰግናለሁ። ሰማችሁት ነው። ይሄ መከላከያ የተናገረው ነገር በጣም እየተዘዋወረ ነው። ግን አንዳንድ ሰዎች ያቆየ ቪዲዮ ነው በትግራይ ጦርነት ጊዜ የተናገረው ይላሉ። ግን ደግሞ ስቲል ሀሳቡ ትክክለኛ ስለሆነ አሁን ላይም ቢመጣ እውነተኛ ነገር ነው ብዬ አስባለሁ። ሁሉ ነገር መቆም ያለበትም ይመስለኛል። ይሄ ቪዲዮ አዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁትኝ። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል። እንዲህ እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው ያን የምታበረታን? ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይህንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታውቃለህ? እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው። አንተ ያለ ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው፣ በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው። ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አሁን ስቶሪን ሳይ በጣም ተናድጄ በጣም በቃ እኔ እንጃ የሆነ ካንተ ስለማልጠብቅ በጣም ስላዘንኩብ ነው ይህን ቪዲዮ የሰራሁት ማለት ነው። እንዴ ምን ማለት ነው? ዳይ በቃ ወደ ስራ። አንተ የድንግል ማርያም ልጅ አይደለም እንዴ? እንዴ እንዴት ይደክማል? በጭራሽ አይደክምም። እንኳን አንተኛ አይደክመንም። እውነት አታናድደኝ እሺ። እንደ ታላቅ እህት ነው እየተናገርኩ ያለሁት። በእድሜ እንደምበልጥህ ያው ታውቃለህ። እና እንደ ታላቅ እህት ነው እየተቆጣሁ ያለሁት። ምንም አይነት ፊሊንግ እንደዛ አይነት ፊሊንግ ለማን አባቱ ብለህ ነው? ለማን ብለህ? ለነዛ ለማይረቡ እንኳን ቀሩ። ማንም ሰው ምንም ይበልህ መስሚያ ጥበቃ እንዴ። ይሄ እኮ ነው ያንተ መለያ እኮ ይሄ ነው። ማንንም እንዳትሰማ። አሁንም ናለን እየጠበቅንህ ነው። በጣም ነው የምንወድህ። በጣም እኛ አራት ፋሚሊዎች አለንልህ። በቃ የሆነ ከስንዴው እንክርዳዱ ተለይቶ እንደወጣ አድርገህ ቁጠረው። ገባ? እነዛ የሚናገሩ ሰዎች ደግሞ አንተ ጥፋት ኖሮብህ ሳይሆን ማለት ነው እንክርዳዶች ናቸው። ስለዚህ ለእኛ አንፈልጋቸውም በጭራሽ ማለት ነው። ስለዚህ አዱዬ እንደዚህ አይነት ነገር ከአንተ አልጠብቅም በፍጹም። ስለዚህ ይህ ቪዲዮ ለአንተ ነው ቀጥታ የሰራሁትኝ። ኮፒ ሊንክ አድርጉለትኝ ሁላችሁም ማለት ነው። ሁላችሁም እየገባችሁ የአዶናይ ወዳጆች ሁላችሁም እየገባችሁ ኮፒ ሊንክ አድርጉ በደንብ። በቃ ወደ ስራህ ተመለስ። እየጠበቅን ነው። በጣም ነው የምንወድህ። በጣም ይቅርታ ደግሞ ስለተቆጣው።
ስለምወድ ነው። እንደዚህ ሆነ ማየትም ምንም ስለማልፈልግ ነው። ለማን አባቱ ደስ ይበለው ብለህ ነው እንዴ? ገና ስንት ነገር እንጠብቃለን። ገና ስንት ነገር እናረጋለን። ይሄ ካንተ አይጠበቅም። እሺ በቃ ዱዬ እየጠበቅን ነው። እናለን እንወድሃለን። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።